ከአንድነት ፓርክና ከአድዋ ሙዚየም በቅርብ ርቀት የመሃል ከተማ መዳረሻ በሆነችው ፒያሳ ላይ ማራኪ የልጆች መጫወቻ ከ4 በላይ ኢንተርናሽናል ትምህርት ቤትና ሆቴሎች መገኛ በሆነው ውቡ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በተለያዩ የካሬ አማራጭ አቅርበናል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታ ሂደት ያለምንም የዶላር ንክኪ ከወለድ ነፃ በሆነ መንገድ የሚከፍሉበት ሁኔታ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 25 2017 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ለበርካታ ጊዜያት ሲደረግ የነበረው ጦርነትና በፕሪቶሪያው ሰላም ስምምነት ፍጻሜውን አግኝቷል ተብሎ የነበረው በሰሜን ኢትዮጵያ አካባቢ ያለው አጠቃላይ ሁኔታ በተመለከተ እንደዚሁ አዳዲስ ክስተቶች እየመጡ ነው የሚገኙት። ህወሓት ድሮኖችን ማስገባቱን የሚገልጹ መረጃዎች ወጥተዋል። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉ። የትግራይ ሁለት ኃይሎችም እንደዚሁ ትላንትና አመሻሹን ግጭት ውስጥ መግባታቸውን የሚገልጹ መረጃዎች ይዣለሁ። ይህንን በተመለከተ ዝርዝር መረጃዎችን የምትሰሙ ይሆናሉ። በአማራ ክልል እንደዚሁ የዘመቻ ማዕበል ውጊያዎች ቀጥለዋል። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉ። ሌሊቱን በተደረጉ ውጊያዎች እንደዚሁ ምሽጎች ተይዘዋል። እንዲሁም ደግሞ ካምፖችም በፋኖ ቁጥጥር ስር ገብተዋል። ከዚህ ባሻገር እንደዚሁ አንድ ዩኒት ኃይል እንደዚሁ ጠፍቷል ተብሏል። ዘመናዊ መሳሪያዎችን የያዘና እስከናዛዡም እንደዚሁ ጠፍተዋል የተባሉበትን ግንባር በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። ኤርትራ ኢትዮጵያን እንደዚሁ ዓለም አቀፍ ማህበረሰቡ ሊያውቅልኝ ይገባል እያለች እየተናገረች ነው የምትገኘው። የውስጥ ችግሯን በኤርትራ እያሳበበች ትገኛለች የሚል መግለጫ አውጥታለች። ከዚህ ጋር በተያያዘ በተለያዩ አካባቢዎች እንደዚሁ በተለይ በአፍሪካ ቀንድም እንደዚሁ አዳዲስ የኃይልና የፖለቲካ የወታደራዊ አሰላለፎች እየመጡ ስለመሆናቸው የሚያሳዩ መረጃዎችም አሉ። ኤርትራ አዲስ የሱዳን ተፋላሚ ኃይል ጋር እንደዚሁ ትብብር ለማድረግ እንቅስቃሴ ላይ ስለመሆኑ የሚገልጹ መረጃዎች ጭምር ወጥተዋል። በራያ ቀጠና እንዲሁም ደግሞ በአካባቢ ያለውን ሁኔታ በተመለከተም እንደዚሁ መረጃዎችን የማድረሳችሁ ይሆናል። እስከ መጨረሻው አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በእነዚህ አጭር ደቂቃዎች ውስጥ እንግዲህ በተለይ በተለያዩ የሀገሪቱ አካባቢዎች ያሉ የግንባር መረጃዎችን በአጭሩ በሞባይላችሁ፣ በኮምፒውተራችሁ ወይም ደግሞ በቴሌቪዥን መስኮት በአጭሩ መረጃዎችን ትዳስሳላችሁ። እናንተ እነዚህን ደቂቃዎች ታግሶ መቆየትና ላይክ፣ ሼር፣ ሰብስክራይብ እያደረጉ እንዲሁም ደግሞ ሌላ ጊዜ መረጃው ሲለቀቅ እንዲደርሳችሁ የደወል ምልክቱ መጫን የምትጠበቅባችሁ። ይህን እያደረጋችሁ ተሳትፏችሁን እያሳደጋችሁ ስለሆነ በእጅጉ አመሰግናለሁ። ከደረሱ ጥቆማዎች መካከል የተወሰኑትን አቅርብና በቀጥታ ወደ መረጃዎቹ ነው የሚሄደው። ጥቆማ አንደኛ፣ ማዕከላዊ ጎንደር እንፍራንዝ ከተማ ወጣ ብሎ ውቅሮ በተባለ ቦታ አንድ ገበሬ ከመኖሪያ ቤቱ ታግቶ ተወስዷል። ገበሬው ታግቶ ከተወሰደ በኋላ ልጅህ በአረብ ሀገር ነው የምትገኘው 300 ሺህ ብር መክፈል አለብህ በሚል በወንበዴዎች እየተሰቃየ ቤተሰቡ ችግር ላይ ነው የሚገኘው። ይህንን በተመለከተ የፋኖን ስም የሚያጠለሹ ወንበዴዎች ናቸው የፈጸሙት። ፋኖ እዚህ ጉዳይ ላይ እርምጃ በመውሰድ ራሱን ከጉዳዩ ማራቅ አለበት። ሰውየው የእርሻ ስራው ተስተጓጉሏል። ቤተሰቦቹ ችግር ላይ ናቸው። በአረብ ሀገር በስደት ውስጥ የምትገኝ ልጁ ይህንን ገንዘብ ከየት አምጥታ እንድትከፍል ነው እየተደረገ ያለው እንቅስቃሴ። ተራ ውንብድና ነው። ይህንን አጋልጡልን ብለዋል። እንግዲህ ፋኖዎች ምላሽ የሚሰጡ ከሆነና በእነሱ ስም የሚዘርፍ የሚያሰቃይ የሚያግት ህዝብ የሚገድልና የሚያጎሳቁል ካለ በተደጋጋሚ እንደተባለው ከጉዳዩ እጃቸውን ማውጣትና ይህንን ጉዳይ ማጋለጥ እርምጃ መውሰድ ያለባቸው ለራሳቸው ህልውና ሲሉ ነው። ይኸው አድርሻለሁ። ሌላው የአማራ ተወላጆችን ግፍና ሰቆቃ በተመለከተ በተለይ በኦሮሚያ ክልል አካባቢዎች ያለውን ሁኔታ ተከታትለህ መረጃውን ብታደርስልን በሚል ግፍና ሰቆቃ እየተፈጸመባቸው ነው። በአማራ ተወላጆች በግዳጅ ታፍነው ወደ ወታደራዊ ማሰልጠኛ ይወሰዳሉ፣ እየተወሰዱ ነው። በቀድሞው መናገሻ አውራጃ አለም ገና ወረዳ አሁን ደቡብ ምዕራብ ሸዋ ዞን ተብሎ በተዋቀረው አዋሽ መልካ ቁንጥሬ ገጠር አካባቢ የሚገኙ የአማራ ተወላጆች የሚደርስባቸው ግፍና ሰቆቃ ከፍተኛ ነው። ማንም ድምፅ አልሆናቸውም። ስለዚህ በአካባቢ ያለውን ሁኔታ የሚዘረፉትን፣ የሚገደሉትን፣ ወደ ወታደራዊ ማሰልጠኛዎች የሚጋዙትን እና ግፍና ሰቆቃ የሚፈጽምባቸውን በተመለከተ አጣርታችሁ መረጃውን ይፋ ብታደርጉና
በሚሊዮን የሚቆጠር ገንዘብ እየተጠየቁ እንዲሁም ደግሞ እየተሰቃዩ ስለሆነ ብትደርሱላቸው። ቦታው ከዝቋላ አቦ ገዳም በቅርብ ርቀት፣ ከአባ ሳሙኤል ቃሊቲ አቃቂ በስተደቡብ አቅጣጫ እንዲሁም ደግሞ ከፉሪ ተራራ አዲስ አበባ ዙሪያ በቅርብ ርቀት የሚገኝ ቦታ ነው። ይህም ቦታ እንግዲህ በመካከለኛው የኢትዮጵያ ዘመን ታሪክ እንደምታስታውሱት በረራ መጽሐፍ ላይ ከተገለጹት የቀድሞ አካባቢዎች የአማራ ጥንታዊ ቦታዎች ውስጥ የሚገኝ ነው። አሁን በዚህ አካባቢ ነው የአማራ ተወላጆች የተሰቃዩ ነው ተብሏል። ሰቆቃውን በተመለከተ ዝርዝር መረጃዎችን ለማጣራት እሞክራለሁ፣ በየትኛውም አካባቢ የሚፈጸም ግፍና ሰቆቃን ለማጋለጥ። ሌላው የኑሮ ውድነቱን በተመለከተ እንደዚሁ ይሄ ህዝቡ አስከፊ ህይወት እየገፋ ነው፣ ብዙ ትኩረት አልተሰጠውም፣ ተስፋ አስቆራጭ ሁኔታ ነው ያለው። በሚዲያዎች በቂ ትኩረት አልተሰጠውም። መፍትሄም እንዲመጣ ሚዲያዎች ይህንን ድምፅ ሊሆኑ ይገባል፣ ትኩረት ሊሰጡት ይገባል ተብሏል። እንግዲህ በዚህ በኩል ሚዲያዎች ሳይሆኑ ህዝብ ኑሮ ጫናው ትከሻው ላይ የወደቀበት የኑሮ ቀንበሩ የከበደው ህዝብ ነው ጉዳዩን መፍትሄ ለማምጣት የራሱን እርምጃ መውሰድ ያለበት። ለማንኛውም ከዚህ አንጻር ግን ያው በሚዲያ ትኩረት ለመስጠት ይሞከራል። የችሎት መረጃዎችን ላስከተል። ችሎት ሰኔ 24 2017 ዓ.ም በትላንትናው ዕለት የፍርድ ቤት እና የችሎት ውሎን መረጃዎች በተመለከተ እነ ቴዎድሮስ ጣምራይ 23 ተከሳሾች የሚገኙበት የክስ መዝገብ በጠበቆቻቸው በቀረበው የሰነድ ማስረጃ ላይ የጽሁፍ አስተያየት አቅርበዋል። ቀጠሮ የተሰጠው ለዚህ ጉዳይ ነበር። ለሐምሌ 7 ተለዋጭ ቀጠሮ ተሰጥቷል ተብሏል። ሌሎቹ እንደዚሁ እነ ማርቆስ ኃይልየም እንደዚሁ ለሐምሌ 10 ተለዋጭ ቀጠሮ ተሰጥቶባቸዋል። እነ ችሎት ይስማው 4 ተከሳሾች የተመዘገቡበት የተካተቱበት መዝገብ ነው። አቃቢ ሕግ የሰነድ ማስረጃዎች ላይ አስተያየቱን በጽሁፍ ስላቀረበ ችሎቱ ለሐምሌ 11 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል ነው የተባለው። እንግዲህ የችሎት መረጃዎች እነዚህ ናቸው። ሌላው ትናንትና አመሻሹ እንግዲህ መነጋገሪያ ከነበሩ ጉዳዮች መካከል የብዙዎቹ ማህበራዊ ሚዲያዎች ላይ ሲቀባበሉት የነበረውን ጉዳይ በተመለከተና ትናንትና በጠዋቱ የመረጃ ጊዜያችን እንደምታስታውሱት ህወሓት ግዙፍ የሆነ ኃይል እያስጠጋ ነው የሚል መረጃ አድርሻችሁ ነበረ። መረጃው ከደረሳችሁ ከሰዓታት በኋላ በአካባቢው የዲሽቃና የሞርተር ውጊያ ተቀስቅሶ እንደነበር ነው መረጃዎች የሚያሳዩት። ይህንን በተመለከተ የሚከተለውን ዝርዝር መረጃ ይዣለሁ። በራያ ዘቦ ዋጅራት ቀጠና አመሻሹን የትግራይ ዲፌንስ ፎርስ ወይ ደግሞ የትግራይ መከላከያ ኃይልና በስያሜያቸው እስካሁን የነፃ መሬት ታጋዮች እየተባሉ ሲጠሩ የነበሩት ከዛሬ ጀምሮ ስያሜያቸውን ይፋ አድርገዋል። የትግራይ የሰላም ኃይሎች ወይም ደግሞ ትግራይ ፒስ ፎርስ እየተባሉ የሚጠሩት ቲፒኤፍ በመካከላቸው ትላንትና መሻሹን በሞርተር በዲሽቃ የታገዘ ውጊያ ተቀስቅሶ ነበር ተብሏል። ይህንን በተመለከተ እንግዲህ በሞርተርና በዲሽቃ የታገዘውን ጥቃት የከፈተው የትግራይ ዲፌንስ ፎርስ ወይ ደግሞ የትግራይ ታጣቂዎች ተብሎ የሚጠራው ነው። በትግራይ የሰላማዊ ኃይሎች ላይ በልዩ ቦታው በተለይ አላሳ ተብሎ በሚጠራ ቦታ ነው በዋጅራት አካባቢ የዲሽቃና የሞርተር ተኩስ እየነበረው ተብሏል። በሁለቱ የትግራይ ኃይሎች መካከል በሞርተርና በዲሽቃ በነበረው ተኩስ የደረሰ ጉዳት ስለመኖሩ የታወቀ ነገር የለም። ትንሽ ቆይቶ ግን የከባድ መሳሪያ የቡድን መሳሪያ ድብደባዎቹ ቆመዋል ነው የተባለው። ይህንን በተመለከተ በተለይ የትግራይ የሰላም ኃይሎች እየተባሉ ቲፒኤፍ እየተባሉ የሚጠሩት በአፋርና በአማራ ክልል ስልጠና እየወሰዱና ወታደራዊ ዝግጅት እያደረጉ መክረማቸው ይታወቃል። አሁን በአፋር ክልል ስልጠናቸውን አጠናቀው ወደ ትግራይ ለወታደራዊ ዘመቻ ወደ ትግራይ መግባት መጀመራቸውን ተከትሎ ነው እንግዲህ እንደ መረጃ ምንጮቹ ከባለፈው እሁድ ከሰዓት በኋላ ጀምሮ ከአፋር አካባቢዎች ወደ ትግራይ መግባት መጀመራቸውን ተከትሎ ነው ትላንትና በአካባቢው የሞርተር ጥቃትም ተከፍቶ የነበረው። ከዚህ ጋር በተያያዘ ከዛ ቀደም ብሎ ባለፈው እሁድ ዕለትም እንደዚሁ መሆኒ ከተማም እንደዚሁ የተገደሉ ሰዎች አሉ፣ 3 ሰዎች ተብለዋል። ከዚህ ጋር በተያያዘ ይሁን አይሁን የታወቀ ነገር የለም። እንግዲህ ይህንን የትግራይ ሰላም ኃይሎች እየተባለ የሚጠራው ኃይል ወደ ትግራይ ገብቼ አጠቃላይ እንቅስቃሴን አድርጋለሁ ማለቱ ተከትሎ 50 ተሳቢ የሚጠጋ ታጣቂ ተጭኖ ትላንትና በዚህ ዋጅራት አካባቢ መራገፉን ይህንን ደግሞ ትዕዛዝ እየሰጡት እንግዲህ ከህወሓት ቁልፍ ወታደራዊ ሰዎች መካከል ጆን መድድ ወይም ደግሞ ጀነራል ዮሐንስ እየተባሉ የሚጠሩት እንደሆነ ነው መረጃዎች የሚያሳዩት። ይህንን ተከትሎ ቀድሞ የዲሽቃና የሞርተር ድብደባም የጀመረው የትግራይ መከላከያ ኃይል ወይም ደግሞ የትግራይ ታጣቂዎች እየተባለ የሚጠራው ቡድን ነው። ሌሎቹ ደግሞ የትግራይ የሰላም ኃይሎች እየተባሉ የሚጠሩት በወንድሞቻችን ላይ አንተኩስም ሁሉም ይወቀው የሚል ንግግሮችን በደጋፊዎቻቸው በኩልም ሲያሰሙ ነበር ተብሏል። እንግዲህ ወታደራዊ ዝግጅት ሲያደርጉ ከከረሙ በማንም ላይ አንተኩስም የሚለው
ከንግግር ያለፈ የሚጨበጥ ጉዳይ እንዳልሆነ ግን በደንብ ግልጽ ነው። በአጠቃላይ እንግዲህ በአፋርና በአማራ ሁለት ካምፖች ወታደራዊ ዝግጅት ሲያደርግ የነበረው የትግራይ ሰላማዊ ኃይሎች ወደ ትግራይ ውስጥ ዘልቆ በርካታ ኃይል አለኝ ዘልቄ እገባለሁ የሚል መረጃዎችን ከአሁን በፊት በተደጋጋሚ ደርሷችሁ ነበር። ቲዲኤፍ ተብሎ የሚጠራው የህወሓት ኃይል ወደ ቲፒኤፍ በየቀኑ ወታደራዊ አዛዦቹም እየከዱ እየተቀላቀሉበት እንደሆነ የሚገልጹ መረጃዎች እየወጡ ነው። በትላንትናው ዕለት እንኳ የአርሚ 92 ተብሎ የሚጠራው አዛዥ ወደ ትግራይ ሰላማዊ ኃይሎች ወይም ደግሞ ቲፒኤፍ ተብሎ ወደሚጠራው ኃይል ስለመቀላቀላቸው መረጃዎች ይገልጻሉ። ይህን ጉዳይ እጅጉን አሳሳቢ ነው የሚሉት የትግራይ ተቃዋሚ የፖለቲካ ድርጅቶች መግለጫ አውጥተዋል። ጉዳዩ አሳሳቢ ነው፣ ሁለቱ ኃይሎች ወደ ጦርነት ውስጥ ይገባሉ፣ የሚገቡ ከሆነ ደግሞ የሚመጣው እና የሚከሰተው ውጤት አስከፊ ነው። ስለዚህ አካታች የሆነ ብሔራዊ ውይይት በትግራይ ፖለቲካ ውስጥ በአስቸኳይ ሊጠራ ይገባል እያሉ ነው የሚገኙት። የትግራይ ዲፌንስ ፎርስ እና የትግራይ የሰላማዊ ኃይሎች ቡድኖች የውክልናና የፖለቲካ ወታደራዊ ሚዛን ማስጠበቂያ መሆን እድላቸው ሰፊ ስለመሆኑ እንግዲህ ይህንን ማንሳት ያስፈልጋል። የአካባቢውን ፖለቲካዊ ወታደራዊ እንቅስቃሴ እንደሚከታተል ሰው እንግዲህ ሁላችሁም አድማጭ ተመልካቾችም እንደምታዩት በአጠቃላይ በዚህ በአፍሪካ ቀንድ የመጣውን ውጥረትም እንደዚሁ እነዚህ ሁለት ቡድኖች የዚህ የኃይል የፖለቲካና ወታደራዊ ሚዛን ማስጠበቂያ የመሆን እድላቸው ሰፊ ነው። አንዳንዶቹ እነዚህ ጨክነው እርስ በርስ ውጊያ ውስጥ አይገቡም የሚሉ አስተያየቶች ቢኖሩም ግን አሁን ባለው ሁኔታ ግን በቀጥታና በተዘዋዋሪ የሌላ የፖለቲካ ፍላጎትና የኃይልና የፖለቲካ ሚዛን እንደዚሁ መፈታተኛ መሆናቸውም አይቀርም። ቲዲኤፍ ወይም ደግሞ የትግራይ መከላከያ ኃይል እየተባለ የሚጠራው በቀጥታ ለህዋት ተጠሪነት ሲኖረው አሁን ህዋት ምርጫ ቦርድ ተሰርዟል። የነ ደብረጽዮን ቡድን ነው ይህንን ኃይል የሚመራው። የፖለቲካ ቡድኑ የነ ደብረጽዮን ሲሆን ታጋዩ ደግሞ እንግዲህ በጀነራል ታደሰ ወረደ ነው የሚመራው። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪም ነው። በተመሳሳይ የትግራይ መከላከያ ኃይል ወይም ደግሞ የትግራይ ታጣቂዎች ኃይል ዋና አዛዥም ነው። ይሄ ኃይል በነ ደብረጽዮንና ከነ ኢሳያስ እስከ አስመራ ድረስ የዘለቀ ግንኙነት ፈጥሯል። ጥምረቱም ጽምዶ እየተባለ ይጠራል። ከኤርትራ የፖለቲካ ሚዛን አንጻር ይሄ ሌላው አሰላለፍ ነው። ይህ የትግራይ የሰላም ኃይሎች ወይ ደግሞ ትግራይ ፒስ ፎርስስ እየተባለ የሚጠራው ኃይል ደግሞ አሁን በህወሓት ተፈናቅለው አዲስ አበባ በጥገኝነት የሚገኙትን የፖለቲከኞች አብዛኞቹና አሁን የፌዴራል መንግስቱ እንደዚሁ ሹመት የሰጣቸው የነጌታቸው ረዳ ቡድን እነሱ አዲስ የፖለቲካ ድርጅት ፈጥረዋል፣ ስምረት የሚባል የነዚህን ፍላጎት ይዞ እነጌታቸው ረዳ ከአብይ አህመድ ጋር ለሚፈጥሩት የኃይል ሚዛን ማስጠበቂያ መሆኑ የማይቀር ነው። የነዚህ ሁለት ቡድኖች አጠቃላይ እንቅስቃሴ በቀጥታ የጌታቸውን የደብረ ጽዮን ቡድን ፍትጊያ ማሳያ ሲሆን የፖለቲካና ወታደራዊ በተዘዋዋሪ ደግሞና በቀጥታ ደግሞ የአስመራውና የአዲስ አበባው ቤተመንግስትም እንዲሁ የጉልበትና ወታደራዊ አቅም መፈታተኛ የውክልና ኃይልም የመሆን እድላቸው እንግዲህ ሰፊ እየሆነ እንደሆነ ነው ወታደራዊ ፖለቲካዊ ተንታኞች እያሳዩ የሚገኙት። ወደ እንቅስቃሴዎችም ወደዚህ እያመሩ ነው። ከህዋት ጋር በተያያዘ እንደዚሁ ድሮን ህዋት አስገብቷል የሚሉ መረጃዎች ወጥተዋል። የህዋት ኃይሎች ዘመናዊ የጦር መሳሪያ ድጋፍ አግኝተዋል ከውጭ ሀገራት ነው የተባለው። ከውጭ ሀገራት ካገኟቸው መሳሪያዎች መካከል የአጭር ርቀት ሮኬት መሳሪያዎችን እንዲሁም ደግሞ ድሮኖችን ጨምሮ ይህንን እርዳታ አግኝተዋል። እንደ መረጃ ምንጮቹ ከሆነ እንደ ወታደራዊ መረጃ ምንጮቹ 4 ድሮኖች ሽሬ አካባቢ ሳይደርሱ አልቀሩም ተብለዋል። ሽሬ አካባቢ 4 ድሮኖች አሉ የሚለው ጉዳይ ከፍተኛ ክትትል እየተደረገበት እንደሆነ የሚገልጹት የመረጃ ምንጮች እንግዲህ ከውጭ ሀገራት የተለያዩ ጦር መሳሪያ ድጋፍ እያገኙ ነው ብለዋል። በራያ ቀጠና የህወሓት ታጣቂዎች እንግዲህ አለማጣ ዙሪያም እንደዚሁ ምሽቱን ወታደራዊ እንቅስቃሴ ሲያደርጉ ነበር። ኪዳና በተባለ ቦታ ወታደራዊ ዝግጅትና ስምሪት ሲያደርጉ ነበር። መከላከያም ከበባ አድርጎ ነበር ተከታትሎ ነው የተባለው። መከላከያ ከበባ ውስጥ መግባታቸውን የተመለከቱ የህወሓት ታጣቂዎች ተመልሰው ወደ ካምፓቸው ገብተዋል። በሁለቱ በኩል ምንም አይነት የተኩስ ልውውጥ አልተደረገም። ከኪዳና ወደ አለማጣ ትምህርት ቤቶች ታጣቂዎቹ ተመልሰው ገብተዋል ተብሏል። በጀነራል ዮሐንስ ጆን መድድ የሚመራው የህወሓት ታጣቂ ኃይል እንግዲህ የመጀመሪያውን ጥይት ራያ ዘቦ ላይ ተኩሷል። ይህ እንግዲህ የፕሪቶሪያውን የሰላም ስምምነት እየጣሰ እንቅስቃሴ ተደርጎ ሊታይ ይችላል። ከፕሪቶሪያው የሰላም ስምምነት በኋላ ለመጀመሪያ ጊዜ በትግራይ ታጣቂዎች በቀጥታ እንግዲህ ይሄ ተኩስ ያው ብዙዎቹ የሚያውቁት ነው። ከአሁን በፊት የተለያዩ ተኩሶች ቢኖሩም ግን ይሄ ግን የቡድን ፍላጎቶችን ጭምር የያዘ ተኩስ ተከፍቷል። ራያ ዘቦ ዋጅራት አላንሳ ተብሎ የሚጠራው ቦታ ላይ እንግዲህ ትላንቱ የምሽቱ የሞርተርና የዲሽቃ ተኩስ የፕሪቶሪያውን የሰላም ስምምነት አደጋ ላይ ጥሎታል ነው የተባለው። ጉዳዩ ግን ይህ አይደለም። በ6 ግንባሮች ህወሓት ለሚያደርገው ወታደራዊ ዝግጅት የዘመቻ ማስጀመሪያው ስለመሆኑ ይሄ ማሳያ ነው ተብሏል።
አጠቃላይ ያሉት መረጃዎች ከትግራይ አንጻር እነዚህ ናቸው። ተከታታይ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ሌሎች የግንባር መረጃዎች ነው የምሄደው። ወደ ማዕከላዊ ጎንደር ምስራቅ በለሳ ስንሄድ ምስራቅ በለሳ ዙይ ሐሙሲት ተብሎ በሚጠራው ቦታ ከሌሊቱ ጀምሮ ከባድ ውጊያ እየተደረገ ነው። ከሌሊት 10 ሰዓት ጀምሮ እየተደረገ ባለው ውጊያ ፋኖ 2 ምሽጎችን አስለቅቋል። ወታደራዊ ካምፕም ተቆጣጥሯል። የደረሰው ወታደራዊ ኪሳራና ሰብአዊ ጉዳት ግን በዝርዝር አልታወቀም። ውጊያው እስካሁን ድረስ እንደቀጠለ ሲሆን የደረሰው ጉዳት እየተጣራ ነው ተብሏል። ውጊያው ግን ፋኖ በ3 አቅጣጫ ጥቃት ከፍቶ እየጀመረው ነው ተብሏል። እንግዲህ ለወትሮ መከላከያ በፋኖ ቀጠናዎች ነበር ውጊያ የሚከፍተው። በዚህ አካባቢ ግን ዛሬ ፋኖ ከ3 አቅጣጫ በመሄድ በመንግስት ወታደራዊ ካምፖች ላይ ውጊያ መክፈቱን ነው የገለጹት። ከዚህ ሐሙሲት ባሻገር ጫሮንቃን እና አጭቃን ተብሎ በሚጠሩ 2 ቦታዎች ላይም እንደዚሁ በዲሽቃና በሞርተር የታገዘ ውጊያ እየተደረገ ነው ተብሏል። ከቋሊሳ ወደዚህ ቀጠና ፋኖ ተጨማሪ ኃይል ሲያስገባ መንግስት ደግሞ ከአርባያ ተጨማሪ ኃይል ወደዚህ ሐሙሲት አካባቢ ያጓጓዘ ነው ተብሏል። በዚህ ምክንያት ውጊያው ሊቀጥል ይችላል። ፍራንዝ አቅራቢያ ቁልቋል በር ተብሎ የሚጠራ አካባቢ የሰፈረ የመንግስት ኃይል ጠፍቷል ነው የተባለው። የ51ኛ ክፍለ ጦር አንድ ዩኒት የሆነ ቁጥራቸው እስከ 60 የሚደርሱ ወታደሮችን ሊይዝ ይችላል ነው የሚሉት የመረጃ ምንጮቹ። ይሄ ኃይል ሌሊቱን ጠፍቶ አድሯል። ለ5 ወራት በዚህ ቁልቋል በር ተብሎ በሚጠራው ወታደራዊ ካምፕ ላይ ሰፍሮ የቆየ መንግስት ኃይል ትላንትና ሌሊት ጠፍቷል። ጉዳዩ መነጋገሪያ ሆኗል። ድንጋጤም ፈጥሯል ነው የተባለው። ይሄ ወደየት እንደገባ እስካሁን ድረስ ኃይሉ አልታወቀም። ይሄ ቡድን እንግዲህ የጦር መሳሪያዎችን ዘመናዊ የጦር መሳሪያዎችን፣ ሬዲዮ መገናኛ፣ ስናይፐር፣ ብሬን እና የቡድን መሳሪያዎችንም ጭምር ይዞ ነው እየጠፋው ተብሏል። ትጥቆችን ይዞ በዚህ ምክንያት እንግዲህ በአካባቢው መከላከያ አዲስ ምሪትና ክትትል ቀጠና ሸፍኖ እያደረገ ነው የሚገኘው ተብሏል። ይሄ መረጃ እስከተጠናቀረበት ሰዓት ድረስ የወጣው ከመንግስት ካምፕ የወጣው ኃይል ወደየት እንደሄደ ግን የታወቀ ነገር የለም። ፋኖንም ስለመቀላቀሉ የተገለጸ መረጃ የለም። መከላከያ ጣራ ገዳም፣ አርኖ፣ ቁልቋል በር፣ አምቦ በር፣ ደንቢያ፣ በለሳና ወደ ጎንደር መግቢያ ያሉ አካባቢዎችን አሁን ዘግቶ ክትትል እያደረገ ነው የሚገኘው ተብሏል። እንግዲህ የ51ኛ ክፍለ ጦር አንድ ክፍል የሆነ ዩኒት ነው ሌሊቱን ወጥቶ አድሯል የተባለው። የሻምበል መሪውን ጭምር አብሮ ወጥቷል ነው የተባለው። የቡድን መሳሪያዎቹን እንደዚሁ ይዞ ወጥቷል። ይሄ በመከላከያ ድንጋጤ ፈጥሯል። ሌላው ማክሰኝት በተመሳሳይ ቁጥራቸው በውል ያልታወቁ የሚሊሻ አባላትም እንደዚሁ ከስምሪት ቀጠናዎቻቸው ወጥተዋል ነው የተባለው። ከስምሪት ቀጠናዎቻቸው የወጡት የሚሊሻ አባላት እንግዲህ ወደ ቤተሰቦቻቸው ሄደዋል ነው የተባለው። በርካታ የሚሊሻ አባላቶችም እንደዚሁ በተለይ የሚሊሻ ልጆች፣ ሚስት እንዲሁም ደግሞ ሌሎች ወላጆች በሰልፉ ነው ሚሊሻዎቹ ከስምሪት ቀጠና እንዲወጡና ተኩስ እንዲያቆሙ እንዲሁም ደግሞ መሳሪያ ለመንግስት እንዲመልሱ እየጠየቁ ነው የሚገኙት። ባለፈው በ22 ሰኔ 22 ማክሰኝት በነበረው ውጊያ እንግዲህ የወረዳው 2/3ኛ ሚሊሻ ማለቁን የሚሊሻ ኃላፊው እንዲሁም ደግሞ የወረዳው የሰላምና ጸጥታ ኃላፊ ጨምሮ የፖሊስ አዛዥ ጉዳት መድረሱ ይታወቃል። በዚህ ምክንያት በርካታ የሚሊሻ አስከሬኖች ወደ ተለያዩ ገጠራማ አካባቢዎች መጫናቸው ይታወቃል። ይህን ተከትሎ ሌሎች በህይወት ያሉ የሚሊሻ አባላት ድንጋጤ ውስጥ ገብተው ነው ተማጽኖ እያሰሙ የሚገኙ ተብሏል። ሌላው ከባህር ዳር ዛሬ ማለዳ ከፍተኛ ኃይል ወደ ጎንደር በኮንቮዮች እየተጓጓዘ ነው ተብሏል። ረፋድ ድረስ እንግዲህ እስከ አርኖ ድረስ ደርሷል የተባለው መንግስት ኃይል አብዛኛው በኮንቮይ የተጫኑ እንዲሁ ወታደራዊ ቁሳቁሶችንም ጭምር ይዞ ነው እየተጓጓዘ ያለው። መዳረሻው የት እንደሆነ አልታወቀም ተብሏል። ሌላው ትናንትና ብርቱ ውጊያ የተደረገ ከነበረባቸው አካባቢዎች ደልጊና አካባቢ ይገኛል። በማዕከላዊ ጎንደር ጣቁሳ ደልጊ ዙሪያ ጨዋሂት ድረስ በተደረገው ከባድ ውጊያ ከፍተኛ ወታደራዊ ቁሳዊ ኪሳራ ደርሷል። አርማ፣ ሻሸልዋ፣ አሲን ተብሎ በሚጠሩት አካባቢዎች በነበረው ውጊያ እንግዲህ ከፍተኛ ጉዳት ደርሷል። የነፍስ ወከፍ መሳሪያዎች በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ ገብተዋል። 8 የመከላከያ አባላት እንደዚሁ አሁን በፋኖ እጅ ይገኛሉ። ከነትጥቃቸው እየተያዙ ናቸው። በውጊያው ዛሬ የነበረው ሁኔታ ሲታይ ውጊያው በአካባቢው ቆሟል። መኮንታ ቴክኒክ ኮሌጅ መከላከያ ወደ ካምፑ ተመልሶ ገብቷል። አጠቃላይ ወታደራዊ ኪሳራ የደረሰው ኪሳራ በፋኖ በኩል አልታወቀም። በሲቪሊያን ላይ የደረሰው ጉዳት እንዲሁ አልታወቀም ነው የተባለው። ወደ አዴት ቀጠና ይልማና ደንሳ ስንሄድ ደንሳ ባታ እስከ ሮቡ ገበያ ድረስ እንደዚሁ ትላንትና ከባድ ውጊያ ሲደረጉ ውሏል። በውጊያው ከፍተኛ ወታደራዊ ቁሳዊ ኪሳራ ደርሷል ነው የተባለው። ቁጥሩ በውል ያልታወቀ የመንግስት ኃይል
ሙትና ቁስለኛ ሆኗል። 3 የመንግስት ወታደሮች እንደዚሁ በፋኖ ተይዘዋል፣ ፋኖች ገብተዋል። የነፍስ ወከፍ መሳሪያዎችና ተተኳሾች እንዲሁም ደግሞ ሌሎች ትጥቆች በፋኖች ገብተዋል ነው የተባለው። በፋኖ በኩል የደረሰው ጉዳት አልታወቀም። በዚሁ መስመር ከባህር ዳር አዴት በሚወስደው መስመር አንዳንሳ ተብሎ የሚጠራው ቦታም እንደዚሁ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት የደረሰው ጉዳት በውል አልታወቀም ነው የተባለው። ከሁለት ቀናት በፊት እንግዲህ በአማኑኤል ከተማ ደብረ ማርቆስ አቅራቢያ በነበረው ውጊያ 2 ወታደራዊ አዛዦች በፋኖች እንደሚገኙ ታውቋል። በፋኖች ገብተዋል የተባለው የሻለቃ ማዕረግ ያላቸው፣ ሌላው የአድማ ብተና አዛዥ የነበረ ኮማንደር ማዕረግ ያለውም እንደዚሁ ወታደራዊ አዛዥ ከነአጃቢዎቹ በወቅቱ በነበረው ውጊያ ስለመሞቱ ነው ፋኖ አስረስ ማረ የገለጸው። የፋኖ ሰራዊት ግንባታን በተመለከተም እንደዚሁ በአባይ ሸለቆ ቀጠና ሸበል በረንታ ለወራት ስልጠና የወሰዱ የፋኖ አባላት በትናንትናው ዕለት እንደዚሁ የምርቃት መርሃ ግብራቸውን አድርገዋል። ሰሞኑን በተከታታይ እንግዲህ በተለያዩ አካባቢዎች በጎንደር፣ በጎጃም፣ በሸዋ፣ በወሎ በተለያዩ ቦታዎች የፋኖ የእግረኛ፣ የኮማንዶ፣ የተወርዋሪ እንዲሁም ደግሞ የጤናና የሕክምና ባለሙያዎች እያሰለጠነ ነው የሚገኘው። ይህ እንግዲህ ከ2 ሳምንት በፊት ፊልድ ማርሻል ብርሃኑ ጁላ በፓርላማ ቀርበው ፋኖን አጥፍተናል፣ 90%ን አጥፍተነዋል፣ የቀረን 10% ነው ካሉ በኋላ በትንሹ በ21 ቦታዎች የምርቃት መርሃ ግብር ተደርጓል። እንግዲህ የሚያቀርቡት ሪፖርትና መሬት ላይ ያለው ነባራዊ ሁኔታ ምን ይመስላል የሚለውን ለማስታወስ ነው። የዘመቻ ማዕበልን በተመለከተ እንግዲህ በአጭሩ ዘመቻ ማዕበል ከተጀመረ ዛሬ 6ኛ ቀኑን ይዟል። ሰኔ 30 ይጠናቀቃል ተብሎ ከፍተኛ ወታደራዊ ዝግጅት ተደርጎበት በተለያዩ የአማራ ክልል አካባቢ የተደረገ ያለውን ዘመቻ በተመለከተ ባለፉት 5 እና 6 ቀናት በርካታ ወደ ውጊያዎች ተደርገዋል። በጎንደር ማክሰኝት፣ ጎንደር ዙሪያ፣ ደራ፣ ራያ ቆቦ፣ በተለይ በጎጃም አማኑኤልና አካባቢ በተደረጉ ውጊያዎች መካከለኛና ወታደራዊ አዛዦች በዚህ ውጊያ አንድም በፋኖ እጅ ገብተዋል፣ ሌሎችም ደግሞ እንደዚሁ ተገድለዋል የተባለው የፖሊስ አዛዥ፣ የሰላምና ደህንነት ኃላፊ፣ ወታደራዊ መሪዎችን ጨምሮ የኮሎኔል ማዕረግ ያላቸው ጭምር በዚህ ባለፉት የማዕበል ዘመቻ ወታደራዊ ኪሳራ አስተናግደዋል ነው የተባለው። 4 ዲሽቃ በፋኖች ገብተዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በብዛት ወደ ፋኖች ገብተዋል። ራያ ቆቦ አካባቢ ደግሞ የመካናይዝድ መሳሪያ ጭምር ወድሟል። ፋኖ በፈጸመው ጥቃት በ3 ካምፖች ላይ እንዲሁ በተፈጸመ ጥቃት ጉዳት ደርሷል። የመንግስት ኃይል በዘመቻ ማዕበል ተከታታይ የከባድ መሳሪያዎችና የመካናይዝድ እግረኛ እንዲሁም ደግሞ የሌሊትና የከበባ ዘመቻዎችን ስልት አድርጎ እየተገበረ ይገኛል። ፋኖም ከዚህ አንጻር እንግዲህ ያጸፋ ምላሽ እየሰጠ ነው የሚገኘው። ዛሬም እንግዲህ ዘመቻው ቀጥሏል። ዛሬ ሰኔ 25 ነው የምንገኘው። እንግዲህ ሰኔ 30 እንደተባለው ይሄ ዘመቻ ይጠናቀቃል ወይ አብረን የምናየው ነው የሚሆነው። እንግዲህ ለአጭር ሰዓታትና ለግማሽ ቀን ቢሆን መንግስት ወታደሮች ይዘዋቸው የነበሩ የፋኖ ይዞታዎችን ወዲያውኑ ነው ለቀው እየወጡት። ለምሳሌ ቋሪት ከተማ ገበዘ ማርያም ለረጅም ጊዜያት በፋኖ እጅ ነው የምትገኘው። ለ30 ደቂቃ የመንግስት ኃይሎች ይዘው ነበር፣ ወዲያው ለቀው ወጥተዋል በዘመቻ ማዕበል። በራያ ቆቦ ቀጠናም እንደዚሁ ወደ ተኩሎሽና አካባቢው አዛዥ አምባ ገብተው የነበሩ የመንግስት ወታደሮች ወዲያውኑ ነው የወጡት። ፋኖ ሌላ ያጸፋ ስልት መከተሉን ተከትሎ ወደ ጎንደር ዙሪያ እንደዚሁ ወደ ከተሞች ጭምር በመግባትና ጎንደር ከተማ እንዲሁም ደግሞ ወደ ደባርቅ መስመርም ጭምር ዋና ዋና መንገዶች የተስተጓጎሉበት የአየር በረራ ጭምር የተደናቀፈበት ውጊያ ነው ሲደረግ የሰነበተው። እንግዲህ ከዚህ ጋር በተያያዘ ተከታታይ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው የኤርትራ የውጭ ጉዳይ ሚኒስትር ኢትዮጵያን ወቅሷል። ኢትዮጵያ በተለይ ብልጽግና ውስጣዊ ቀውሱን ለመሸፈን ኤርትራን በተደጋጋሚ በውሸትና በሐሰተኛ ፕሮፓጋንዳ ሰለባ እያደረጋት ነው ብሏል። ይህም እንግዲህ ኤርትራ በዓለም አቀፉ ማህበረሰብ ፊት በሌላ መንገድ እንድታይ ለዓለም አቀፍ ተቋማት ጭምር የኢትዮጵያ መንግስት ደብዳቤ እየጻፈ የኤርትራን ስም እየወነጀለና እያጠፋ ነው ብሏል። የባህር በር ጉዳይን በተመለከተ የኤርትራን ሉዓላዊነት የሚጋፋ ዛቻ፣ ውንጀላ ሲፈጸም ታግሰናል ነው የሚለው የኤርትራ መንግስት። በታሪክም ኢትዮጵያ የውስጥ ችግር ሲገጥማቸው ኢትዮጵያ መንግስታት እና በተደጋጋሚ ኤርትራን ተጠቃሽ ተወቃሽ እያደርጋሉ። ይሄ የተለመደ ነገር ነው፣ አዲስ አይደለም። በጦርነቱ ጊዜም የኢትዮጵያ ሰራዊት አዛዦች ይህንን ያደርጉ ነበር ሲል ነው እንግዲህ የኤርትራ መንግስት መግለጫ የገለጸው። ኤርትራ በዓለም አቀፍ ድንበር ወሰኗ ውስጥ ነው የምትገኘው። ዓለም አቀፍ የድንበር ኮሚሽን በሰጣት ወሰን ውስጥ ነው የምትገኘው። ዘልቃ የያዘችው የኢትዮጵያ መሬት የለም ስትልም እንደዚሁ ኤርትራ ምላሽ ሰጥታለች።
ኤርትራ የደቡብ አፍሪካውን የፕሪቶሪያውን የሰላም ስምምነት ለማደናቀፍ እና ለማፍረስ የቀረበውን ውንጀላን በተመለከተ አልቀበለውም፣ እንዲፈርስ ጥረት እያደረኩ አይደለም፣ ተራ ውንጀላ ነው ብላለች። ኤርትራ በማንም ጣልቃ ገብነት የማታምን ሀገር መሆኗንም እንደዚሁ ውጭ ጉዳይ ገልጿል። ኢትዮጵያ ለሰላም ዝግጁ ብትሆን የበለጠ እናተርፋለን። ለትብብር ብትቆም ትልቁ ድል በጦርነት ማሸነፍ ሳይሆን በሰላም ሁኔታዎችን መጨረስ ነው። ስለዚህ ኢትዮጵያ ለሰላም ዝግጁ መሆን አለባት ሲል እንግዲህ የኤርትራ መንግስት ጥሪዎችንም እንዲሁ ደግሞ የመከላከል መግለጫዎችንም አውጥቷል። ራሱንም ለመከላከል ጉዳዮችንም ግልጽ ለማድረግ ባወጣው መግለጫ ይህንን ብሏል። ሌላው ከወጡ መረጃዎች መካከል ኤርትራ በሱዳን ውስጥ ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ እየተባለ የሚጠራውን አሁን ከአልቡርሃን ጎን ሆኖ ከአርኤስኤፍ ጋር እየተዋጋ የሚገኘውን ኃይል ታጣቂዎች ለማሰልጠን ፍላጎት እንዳላት የሱዳን ጋዜጦች እየዘገቡ ነው የሚገኙት። እንደ ሱዳን ጋዜጦች ዘገባ ከሆነ 50 ሺህ የሚጠጋ ኃይል ለማሰልጠን ኤርትራ ፈቃደኛ ስለመሆኗ የሱዳን ጋዜጦች ጽፈዋል። ከዚህ ቀደም የሱዳን ጦር እንግዲህ በርካታ ድጋፍ አግኝቷል ከኤርትራ ጦር። እንዲሁም ደግሞ የሱዳን ጦር ጎን ቆመው የሚዋጉ ሚሊሻዎችም በኤርትራ መንግስት መሰልጠናቸው ይታወቃል። በአፍሪካ ቀንድ በተመሳሳይ የሶማሊያን ጦርም የባህር ኃይልና እግረኛ ሰራዊት ኤርትራ እያሰለጠነችና ስታሰለጥን መቆየቷም ይታወቃል። እንግዲህ በአጠቃላይ በአፍሪካ ቀንድ ያለው ሁኔታ በተለይ የኢትዮጵያና የኤርትራ ውጥረት ተዛማጅ ችግሮችንም ይዞ እየመጣ ነው የሚሄደው። ግብጽ በዚህ ጉዳይ ላይ ኢትዮጵያ የባህር በር እንዲሁም ደግሞ የባህር ኃይል በቀይ ባህር አካባቢ ለማግኘት የምታደርገውን ጥረት እንኮንናለን። የባህር ኃይል ግንባታና የጦር ኃይል ለማስፈር የምታደርገውን እንቅስቃሴ በጽኑ የቀይ መስመራችን የሚያልፍ ስለሆነ እናወግዘዋለን እንደ ትላንቱ ሲሉ እንደዚሁ የግብጽ የውጭ ጉዳይ ሚኒስተር እንደዚሁ ተናግረዋል። እንግዲህ በአፍሪካ ቀንድ ያለው ሁኔታ ይህን ነው የሚመስለው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ